እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የእግዚአብሔር መልአክ ቅዱስ ገብርኤል። የስሙ ትርጓሜ እግዚአብሔር ወገብር አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ገብርኤል ሆይ ተመራምሮ ለማይደርስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። መልካ ቅዱስ ገብርኤል። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሪ ትብስት፣ መልአከ ብስራት፣ መጋቢ አዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረን እያሉ ሲባዝኑ ሳጥናኤል እኔ ፈጠርኳቸው ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና በማለት መላእክትን ያረጋጋ መልአክ ነው። አክሲማሮስ ገጽ 35። በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ሥጋዌን ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይህም በዘወትር ጸሎት በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በይዌድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስለ ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስለ ሰሚው መልአክ ይባላል። በሀገራችን ክብረ በዓሉ በቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና። ድርሳነ ገብርኤል ኅዳር ምዕራፍ 2 ከቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር አበራች። ራእይ 18 ቁጥር 1። ነቢዩ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። መዝሙር 103 ቁጥር 14። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ፣ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። ራእይ 10 ቁጥር 1 በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገደ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ሄኖክ 10 ቁጥር 14። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍን ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ይህ በእንዲህ እንዳለ መልኩም ሰይፍ እንደወረወረ ከዚህ በታች በተጻፈው መልኩ እንገነዘባለን። ይኸውም ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ፣ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንት ያስረዳሉ። በሀገራችን በተለምዶ ሚካኤል እንዳየ ገብርኤል እንዳያይ የሚል አባባል አለ። ይኸውም የመልአኩን ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤል ቁጣ የምንሰማና የምናይ ሲሆን
ለምሳሌም ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ባለመቀበሉ ዲዳ ሆኗል። በተጨማሪ በኢአማንያንም ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። ሉቃስ 1:11። ቅዱስ ገብርኤልና ተረዳኢነቱ። ቅዱስ ገብርኤል የቅዱሳን ሰማዕትን ገድላቸውን እንዲፈጽሙ እሳቱና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን ጨርሱ ይረዳቸዋል። ዳንኤል 3:25። ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። ማቴዎስ 3:19፣ ሉቃስ 2:8። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዲል ቅዱስ ገብርኤል በእግዚአብሔር ፊት የመቆሙ ማለቱ ለእግዚአብሔር የተወሰነ ፊት ኑሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም፣ ምንጊዜም ከእግዚአብሔር የማይለይ መሆኑን እና አማላጅነቱን ለመግለጽ ነው እንጂ። ሉቃስ 1:19። ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስ ጥቅሶችን እንመልከት። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል፣ እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሱሃል እንዲል መዝሙር 91:11። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 34:1። በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰድዳለሁ። ዘጸአት 23:20። ቅዱስ ገብርኤልና ክብረ በዓሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱሳን መላእክትና ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም ታኅሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊ መልአክ ቅዱስ ገብርኤል አግብርተ እግዚአብሔር አናንያን፣ አዛርያን፣ ሚሳኤል ሰለስቱ ደቂቅን ከእቶን እሳት ያዳነበት ዕለት በመሆኑ ነው። በግዕዝ የተጻፈው መጽሐፍ ቅዱስም ትናንት 3 ሰዎች ታስረን ከእሳቱ እቶን ጥለን ነበር፣ ዛሬ ግን 4 ሆነው ከእስራታቸው ተፈተው በእሳት ውስጥ ሲመላለሱ አያለው፣ አራተኛውም የእግዚአብሔር ልጅ ይመስላል በማለት ይገልጸዋል። ወዲያውም ከእቶኑ ሂዶ አንትሙ ሲድራቅ ወሚሳቅ ወአብደናጎ አግብርተ እግዚአብሔር ንዑ ጻኡ ዘየ ኑ ውጡ አላቸው። ብር ብር እያሉ ከእሳቱ ውስጥ ወጥተዋል። በልብሳቸው ላይም ጥላሸት እንኳ አልተገኘም። ናቡከደነፆርም ይህንን አይቶ አምላክ እግዚአብሔር ይመስገን አለ። ንጉሥም አዋጁን በአዋጅ መልሶ ለሕፃናቱ በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸዋል። የመልአኩ የቅዱስ ገብርኤል በረከትና ተረዳይነት ከሁላችን ጋር ይኖር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።